ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ማክሰኞ ሚያዝያ 6 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በአማራ ክልል ከፍተኛ የመንግስት የሥራ ኃላፊዎችና የብልጽግና ፓርቲ አመራሮች መካከል የተፈጠረው መከፋፈል ወደ ከረረ ፖለቲካዊ ፍጥጫ መሸጋገሩ ተሰማ። በክልሉ ከፍተኛ የስልጣን እርከን ላይ የሚገኙ ሹማምንት የክልሉን ደህንነትና የሕዝቡን የህልውና ጥያቄ መሰረት በማድረግ ከማዕከላዊው መንግስት ጋር ግልጽ የሆነ ቅራኔ ውስጥ መግባታቸውን የታወቀ ሲሆን በተለይም በጎጃምና በወሎ አካባቢዎች የሚገኙ አመራሮች ከፋኖና ከህወሓት ጋር የውስጥ ለውስጥ ግንባር በመፍጠር ላይ መሆናቸው የአገዛዙን ከፍተኛ ስጋት ቀስቅሶታል። እነዚህ አመራሮች ከምንም ነገር በላይ የሚቀድመው የአማራ ህዝብ ህልውና ነው በሚል ጽኑ አቋም በመያዛቸው የጠቅላይ ሚኒስትር አብይ አህመድን መስመር ከሚያራምዱ የፓርቲው ታማኝ አባላት ጋር ወደ ከባድ ውዝግብ ገብተዋል። በክልሉ መዋቅር ውስጥ ያሉ ከፍተኛ አመራሮች እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያሉ ባለስልጣናትን በግልጽ በመቃወም የአማራን ህዝብ ለሞት አሳልፋችሁ እየሰጣችሁ ነው፣ የአማራ ብልጽግናም በኦሮሚያ ብልጽግና ቀጥተኛ ቁጥጥርና የበላይነት ስር ወድቋል በማለት ተቃውሟቸውን እያሰሙ ይገኛሉ። ይህንን የውስጥ አመጽ ተከትሎ በአዲስ አበባው ማዕከላዊ መንግስት ዘንድ ከፍተኛ ድንጋጤ የተፈጠረ ሲሆን ለ2018 አገራዊ ምርጫ በብልጽግና እጩነት ተመርጠው የነበሩ በርካታ የዞንና የወረዳ አመራሮች ከመንግስት ትዕዛዝ ውጭ መሆናቸው ተረጋግጠዋል። እነዚህ አመራሮች ለስብሰባና ለውይይት ወደ አዲስ አበባና ባህር ዳር እንዲመጡ ጥሪ ቢደረግላቸውም ጥሪውን አሻፈረኝ በማለት ውድቅ ማድረጋቸው የታችኛው የክልሉ አስተዳደር መዋቅር ከመንግስት ቁጥጥር ውጭ የሆነ መምጣቱን አመላካች ሆነዋል። ሁኔታውን ለማርገብና አመራሮችን ወደ መስመር ለመመለስ ዲያቆን ዳንኤል ክብረትና አቶ ተመስገን ጥሩነህ ወደ ባህር ዳር በማምራት ለማወያየት ጥረት ቢያደርጉ ሙከራው ያለምንም ውጤት መጠናቀቁ ተገልጸዋል። አመራሮቹ የመንግስትን አቋም ለመቀበል ፈቃደኛ ባለመሆናቸው ዲያቆን ዳንኤል ክብረት እናንተ የፋኖና የህወሓት ተላላኪዎች ናቸው በሚል የፈረጇቸው ሲሆን ይህም በአመራሮች ዘንድ ያለውን ቁጣ ይበልጥ እንዳባባሰውና በክልሉ አስተዳደር ውስጥ ያለውን ስንጥቅ ወደማይመለስበት ደረጃ እንዳደረሰው ምንጮቹ ይጠቁማሉ። እናም ለቀጣዩ ምርጫ የተያዘውን የፓርቲውን እቅድ ከፍተኛ አደጋ ላይ ጥሎታል ይላል የደረሰን መረጃ። በትግራይ የተሸሸገ ልማት ሳይሆን የተሸሸገ ስቃይና መከራ ነው ያለው ሲል ህወሓት ገለጸ። በትግራይ በደረሰው የዘር ማጥፋት ጦርነት ምክንያት የወደሙ መሰረተ ልማቶችን መልሶ ለመገንባት የሚደረገው ጥረት በኢትዮጵያ መንግስት እንቅፋት እየተፈጠረበት መሆኑንና የተጋረደው ልማት በሚል በመንግስት ሚዲያዎች የሚሰራጨው ዘገባም እውነት የራቀው የፈጠራ ስራ መሆኑን ህወሓት ባወጣው ሳምንታዊ መግለጫም አስታውቋል። መግለጫው እንደጠቆመው የኢትዮጵያ መንግስት የተጋረደው ልማት በትግራይ በሚል ርዕስ ያቀረበው ዘገባ በምድር ላይ ያለውን ሀቅ የካደ ብቻ ሳይሆን በትግራይ ህዝብ ቁስል ላይ እንጨት የሚሰድና ከዓለም ማህበረሰብ ተሸሽጎ የተጀመረውን የዘር ማጥፋት ለማሟላት የታለመ ሴራ መሆኑን አመላክተዋል። ህወሓት በመግለጫው መሰረት የትግራይ ትምህርት ቤቶች በታቀደ መንገድ እንዲፈርሱ ተደርገዋል። በጥቂት አቅም ስራ የጀመሩትም ቢሆን በበጀት መቋረጥና በመምህራን ደሞዝ መከልከል ምክንያት እየተዘጉ መሆናቸው ተገልጸዋል። የጤናው ዘርፍም በተመሳሳይ መድኃኒት ወደ ትግራይ እንዳይገባ በመከልከሉና የሰራተኞች ደሞዝ በመዘጋቱ ወደ ኋላ ተመልሶ ይገኛል። በግብርናና በኢንዱስትሪ ዘርፍ የደረሰው ውድመት ከባድ መሆኑን የጠቆመው መግለጫው የትግራይ ገበሬ በነዳጅ እገዳ ምክንያት የመስኖ ስራዎችን ለማቆም እንደተገደደና ፋብሪካዎችም የግብአትና የብድር እጥረት ስላለባቸው ዳግም እየተዘጉ መሆናቸውን አስገንዝበዋል። ከፕሪቶሪያው ስምምነት በኋላ ፈጣን መልሶ ግንባታ መጀመር የነበረበት ቢሆንም የኢትዮጵያ መንግስት ስምምነቱን ለተለየ መልክ ላለው ቀስ በቀስ የዘር ማጥፋት ሳይለንት ጄኖሳይድ እንደተጠቀመበት የወቀሰው ህወሓት ዓለም አቀፉ ማህበረሰብ እየተደረገ ያለውን ከበባና እገዳ፣ የበጀትና የደሞዝ መከልከል እንዲሁም እየታሰበ ላለው ሌላ ዙር ደም አፋሳሽ ጦርነት አጥብቆ እንዲያወግዝ ጥሪ አቅርበዋል። ህወሓት የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ሲል አጣጣለው። አስተዳደሩ ሰነዱ ሆነ ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም
አስጠንቅቀዋል። ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብለዋል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። በማህበራዊ ሚዲያ ሲዘዋወር በነበረው ደብዳቤ ላይ በክልሉ አመራሮች መካከል ጥልቅ የሆነ ቀውስ እንዳለ የሚያመላክቱ አባባሎች ተካተዋል። ሰነዱ በበጎ ፈቃድ አገልግሎት ስም መደበኛውን መንግስት ለመጣል ያለሙ ድርጅታዊ እንቅስቃሴዎችና ሰፊ የውጭ ጣልቃ ገብነቶች አሉ ይላል። አክሎም የተወሰኑ የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ከምዕራብና ደቡብ ግንባር አዛዦች ጋር በመሆን ከጎረቤት አገራት ጋር የተቀናጀ ወታደራዊ እንቅስቃሴ እያደረጉ ነው የሚሉ ክሶች ሰንዝረዋል። ሰነዱ የአዛዥነት ሰንሰለትን በተመለከተም ጥብቅ ትዕዛዝ በሚል ከፓርቲ አመራሮች ትዕዛዝ የሚቀበል ማንኛውም አዛዥ አስቸኳይና አስተማሪ እርምጃ ይወሰድበታል የሚል ማስፈራሪያ ይዘዋል። በተጨማሪም አስተዳደሩን ለማዳከም ይሰራሉ በተባሉ የትግራይ መገናኛ ብዙሃን ላይ ፖሊስ አስቸኳይና የማያዳግም እርምጃ እንዲወስድ ጥሪ ያቀርባል። ይሁን እንጂ የትግራይ ሰላምና የጸጥታ ቢሮ በሰጠው ሌላ ማብራሪያ ሰነዱ ትክክለኛ አለመሆኑን በጽኑ ውድቅ አድርጓል። እንዲህ ያሉ መልእክቶች ከእውነት የራቁና ፍጹም ፈጠራዎች ናቸው ብለዋል። የእነዚህ ድርጊቶች ዓላማ በክልላችን ውስጥ አለመረጋጋትን መፍጠርና የህገ መንግስት ስሜት እንዲሰፍን ማድረግ ነው ያለው ቢሮው የጸጥታ ኃይሎች ስለ ተልዕኳቸውና ስለ አመራራቸው ሙሉ ግንዛቤ እንዳላቸውና በእንዲህ አይነት አታላይ ጽሑፎች አይሳሳቱም ሲል ቢሮው ገልጸዋል። ቢሮው አክለውም ሆን ብለው የሐሰት መረጃ የሚያሰራጩ ግለሰቦች እየተከታተለ መሆኑንና ህዝባዊ ሰላምን በሚያናጉት ላይ ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ጋር ሚያዝያ 2 ቀን 2018 ዓ.ም በአስመራ ደንደን የእንግዳ ማረፊያ ተወያይተዋል። የኤርትራ ማስታወቂያ ሚኒስትር እንዳስታወቀው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከቻይና ጋር ያላትን ግንኙነት ለማጠናከር ያላትን ዝግጁነት በድጋሚ ገልጸዋል። አሁን ያለውን አለመረጋጋት ግምት ውስጥ በማስገባትም ቻይና በዓለም አቀፍና በቀጠናዊ ጉዳዮች ላይ የላቀ ሚና እንዲኖራት እንደሚያስፈልግ አጽንኦት ሰጥተዋል። ፕሬዚዳንቱ አክለውም አፍሪካ ያላትን ተፈጥሯዊና ሰብአዊ ሀብት ጠቅሰው ለእነዚህ ሀብቶች ልማት ቻይና የሚጠበቅባትን አስተዋጽኦ እንድታበረክት ጠይቀዋል። አምባሳደር ሁ በበኩላቸው ቤጂንግ ከኤርትራ ጋር ያላትን ስልታዊ አጋርነት ለማጠናከር እንዲሁም በአፍሪካ ቀንድ ሰላምና መረጋጋትን ለመደገፍ የሚደረጉ የልማት ጥረቶችን ለማስተናገድ ዝግጁ መሆኗን ገልጸዋል ሲል ሚኒስቴሩ አስታውቋል። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ መገኘታቸውም ተገልጸዋል። ይህ ጉብኝት የተካሄደው በኢትዮጵያና ኤርትራ መካከል ውጥረት ዳግም በነገሰበት ወቅት ነው። የኢትዮጵያ ፌዴራል መንግስት አስመራን በውስጥ ጉዳይ ጣልቃ ትገባለች ሲል መክሰሱ ይታወሳል። ቀደም ሲል የሁለቱ ሀገራት ግንኙነት እየሻከረ መምጣቱን ተከትሎ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ማስጠንቀቂያ ኢትዮጵያን ለማተራመስ የሚደረጉ ሙከራዎችን እንደማይታገሱ ገልጸው ማንኛውም መሰል ጥረት የመጨረሻው ይሆናል ማለታቸው ይታወሳል። ብሉምበርግ በቅርቡ ባወጣው ሪፖርት ሁለቱም ሀገራት በሰሜን ትግራይ ክልል አቅራቢያ ወታደሮች እና ወታደራዊ ቁሳቁሶችን እያሰማሩ መሆኑን ገልጸው ይህም ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን ጠቁመዋል። ሪፖርቱ የቀጠናውን ዲፕሎማቶችና ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ እንደዘገበው የኢትዮጵያ ኃይሎች በባህር ዳር በኩል ወደ ሰሜን እየተንቀሳቀሱ ሲሆን የኤርትራ ወታደሮችም በትግራይ ክልል ውስጥ ባሉ አካባቢዎች መስፈራቸውን ገልጸዋል። በደቡብ ወሎ ዞን ስር በሚገኙ ወረዳዎች ውስጥ እጅግ አሳሳቢ የሆነ የጸጥታ መደፍረስ እየተስተዋለ መሆኑን ከአካባቢው የሚወጡ መረጃዎች ያመላክታሉ። በተለይም በባቲ ወረዳና አካባቢው ላይ ሲንቀሳቀሱ የቆዩት የኦነግ ሸኔ ታጣቂዎች በአካባቢው የነበረውን የመንግስት የአስተዳደር መዋቅር ሙሉ በሙሉ በማፈራረስ ይዞታቸውን እያሰፉ መሆናቸውን ታውቋል። እነዚህ ታጣቂዎች አሁን ላይ ወደ ወረባቦና ቃሉ ወረዳዎች ዘልቀው በመግባት ሰፊ ወታደራዊ እንቅስቃሴ እያደረጉ መሆኑ የተሰማ ሲሆን ይህም በዞኑ ውስጥ በሚገኙ ጎረቤት ወረዳዎችና በምዕራባዊ የዞኑ ክፍሎች ላይ ከፍተኛ ድንጋጤ ፈጥረዋል። የታጣቂ ቡድኑ ቀጣይ ስልታዊ ኢላማዎች ታዋቂዎቹ ደሴና ኮምቦልቻ ከተሞች መሆናቸው መነገሩም ሁኔታው ካለፈው ጊዜ በበለጠ አሳሳቢ ደረጃ ላይ መድረሱን ያሳያል። የነዋሪዎችን ምስክርነት እንደሚሰጡት ከሆነም የታጣቂዎቹ እንቅስቃሴና ስልታዊ መስፋፋት ብቻ ሳይሆን
ከጀርባ ያለው የሎጂስቲክስ አቅርቦት ምንጭም ጥያቄዎችን እያስነሳ ነው። የአካባቢው ነዋሪዎች ሁኔታውን በጥብቅ ሲከታተሉ እንደቆዩ ገልጸው ታጣቂዎቹ ከመከላከያ ሰራዊት ጋር በሚስጥር የተሳሰረ ግንኙነት እንዳላቸው ይናገራሉ። እንደ ነዋሪዎች ገለጻ ታጣቂዎቹ አስፈላጊውን የሬሽን የምግብ ስንቅና የትጥቅ ድጋፍ የሚያገኙት ከመንግስት የጸጥታ መዋቅር ውስጥ ነው። በተለይም ከኮምቦልቻ ከሚሴና ደብረ ብርሃን ከተሞች በሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚነሱት ወታደራዊ ተሽከርካሪዎች በሸራ ታፍነውና በልዩ ወታደራዊ አጀብ ታጅበው የታጣቂዎቹ ዋና ማዕከል ወደሆኑት ስፍራዎች እንደሚጓዙ ተስተውለዋል። እነዚህ ተሽከርካሪዎች መዳረሻቸው ላይ ሲደርሱ የጫኑትን ወታደራዊ ቁሳቁስና ስንቅ ለታጣቂዎቹ እንደሚያራግፉ በስፍራው የሚገኙ የዓይን እማኞች በዝርዝር አስረድተዋል። ይህ በእንዲህ እንዳለ በባቲ ወረዳ የፈራረሰው የመንግስት መዋቅር በነዋሪው ማህበራዊና ኢኮኖሚያዊ ህይወት ላይ ትልቅ ቀውስ እያስከተለ ይገኛል። አስተዳደራዊ አገልግሎቶች መቋረጣቸውን፣ የህግ የበላይነት መጥፋቱንና የታጣቂዎች በነጻነት መንቀሳቀስ በሰላማዊ ዜጎች ላይ ያልተገደበ ስጋት ደቅነዋል። ታጣቂዎቹ ወደ ወረባቦና ቃሉ ወረዳዎች ማምራታቸው ደግሞ ግጭቱ ወደ ሰፊው የደቡብ ወሎ ዞንና ወደ ሰሜን ሸዋ አዋሳኝ አካባቢዎች የመዛመት እድል እንዳለው ያመላክታል። ታጣቂዎቹ በአጭር ጊዜ ውስጥ ይህን ያህል ርቀት መጓዝና የመንግስት መዋቅርን በቀላሉ ማፍረስ መቻላቸው በመንግስት በኩል ያለውን የጸጥታ ቁጥጥር ድክመት የሚያሳይ ነው። በአሁኑ ወቅት የአካባቢው ማህበረሰብ ከፍተኛ ስጋት ውስጥ ወድቋል። በተለይ ወደ ደሴና ኮምቦልቻ የሚያመሩት መንገዶችና አጎራባች ቀበሌዎች በታጣቂዎቹ ቁጥጥር ስር ሊውሉ ይችላሉ የሚለው ስጋት በከተሞቹ የንግድና የዕለት ተዕለት እንቅስቃሴ ላይ ጥላውን አጥለዋል። መንግስት እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ ባይኖርም ነዋሪዎች ግን ህልውናቸውን ለመጠበቅና ሰላማዊ እንቅስቃሴዎች ለማድረግ ዋስትና አጥተናል በማለት ላይ ይገኛሉ። ይህ በደቡብ ወሎ ዞን እየታየ ያለው ሁኔታ በአስቸኳይ መፍትሄ ካልተበጀለት ቀውሱ ከክልላዊ ስጋትነት አልፎ አገራዊ መዘዝ ሊኖረው እንደሚችል ነዋሪዎቹ ያስጠነቅቃሉ። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም እያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።